የካቲት 14 ቀን 2020 ዓለም የፍቅር ቀን ያከበረችበት ባለችበት ቅጽበት በጆርጂያ ግዛት የ23 ዓመቷ ተማሪ አኒት ራጋን በድንገት የውሃ ሽታ ሆና ጠፋች። ከስልኳ የሚወጡት እንግዳ መልእክቶች ግን አንድ አስፈሪ ነገር እየተከሰተ መሆኑን ይጠቁሙ ነበር። የነፍስ አጋሬ ነሽ የሚለው የፍቅር ቃል ወደ ሞት ዛቻ የተቀየረበት፣ በጥበብ የተሸሸገው ግድያ እንዴት በአንድ የታርጋ ቁጥርና በጓደኛ ምስክርነት ሊጋለጥ ቻለ? በአሁን ሰዓት በመላው አሜሪካ መነጋገሪያ የሆነው ይህ የጭካኔ ድርጊት ፍርድ ቤት ሲቀርብ የተሰጠው አስደንጋጭ ውሳኔ ምን ነበር? ይህን መረጃ ለመስማት ከለዛሬ ሚዲያ ጋር አብራችሁን ቆዩ። በ2020 ክረምት በፎርት ቫሊ ጆርጂያ የዩኒቨርሲቲ የመጨረሻ ዓመት ተማሪ የሆነችው አኒት ራጋን ለመመረቅ በጉጉት ትጠባበቅ ነበር። አስተዋይና ታታሪ የሆነችው የ23 ዓመቷ ወጣት የሥራ ቃለ መጠይቆችን እያደረገችና ከጓደኞቿ ጋር ስኬቶቿን እያከበረች ነበር። ይህ ሁሉ በድንገት በቫላንታይን ቀን አበቃ። ጓደኞቿ ከአኒት ራ ስልክ እንግዳ የሆኑ መልእክቶች መድረሳቸውን ሪፖርት ማድረግ ጀመሩ። ከዚያም ዝምታ ሰፈነ። ጭንቀት ላይ ወደቀው አባቷ ከአትላንታ በፍጥነት መጣ። እሷን ለመፈለግም የጋራ ግብረ ኃይል ተቋቋመ። የ23 ዓመቷ አኒት ራጋን ገና በልጅነቷ እናቷ ሞተች። አኒት ራና ታናሽ ወንድሟ ያደጉት ከአባታቸው ከክሪስቶፈር ጋን ጋር ነበር። በ2016 አኒት ራ በዩኒቨርሲቲው ግብርና ለማጥናት ወደ ፎርት ቫሊ ተዛወረች። በሙሉ ጊዜ ትምህርቷና በ1836 ሬስቶራንትና ላውንጅ በምትሰራው የትርፍ ጊዜ አስተናጋጅነት ስራ መካከል አኒት ራ በጣም ስራ ይበዛባት እንደነበር ይናገራሉ። ይህች ደስተኛና ቅልብ ያላት ተማሪ ንቁ ማህበራዊ ህይወት ነበራት። አትላንታ ካለው አባቷ ጋር ጨምሮ ከቤተሰቦቿ ጋር መልካም የሚባል ግንኙነት ነበራት። የካቲት 14 ቀን የቫላንታይን ቀን ጠዋት የአኒት ራ የቅርብ ጓደኛ ሲየራ ዘግይታ ስትነቃ ከጓደኛዋ በርካታ መልእክቶች ደርሰዋት ነበር። ንግግሩ በመልካም ሁኔታ ተጀምሮ የቫላንታይን ቀን የእንኳን አደረሳችሁ ሰላም ተለዋወጡ። ነገር ግን ሲየራ ከእሷ ባህሪ የማይጠበቁ ጥቂት መልእክቶችን መቀበል ጀመረች። ከስልኳ የተላኩት ጽሑፎች ዱድ ብላ ከጠራችው ሰው ጋር ለመገናኘት እንደምትፈልግ ይገልጹ ነበር። አኒት ራ ከ22 ዓመቱ የአሜሪካ ጦር ሰራዊት ሳጅን ዲማርክስ ሊትል ጋር የፍቅር ግንኙነት እንዳላት ይታወቃል። መልእክቱ ግን ሌላ ሰው ልታገኝ እንደሆነ ያሳያል። ሲየራ ለጓደኛዋ ደጋፊ ነበረች፣ ነገር ግን የዲማርክስ ሊትል ደጋፊ አልነበረችም። እሱ ችግር ፈጣሪና ግንኙነታቸው ላይ የተረጋጋ ሰው አልነበረም። በቀጣዮቹ ጥቂት ሰዓታት ውስጥ ሲየራ ለአኒት ራ ያላት ስጋት እየጨመረ መጣ። በእኩለ ቀን ስኩት ተብሎ በሚጠራው ዴቪድ ሃዋርድ የተባለ የጋራ ጓደኛቸው ተደወለላት። ስለ አኒት ራ ሰምተሻል ብሎ ስኩት ጠየቃት። እሱም በዚያ ጧት ከእሷ እንግዳ የሆኑ መልእክቶች ደርሰውት ነበር። እናም ዲማርክስ አኒት ራ ከእሱ ጋር እንዳልሆነችና የት እንዳለች እንደማያውቅ ተናገረ። የሆነ ነገር ትክክል አልነበረም። ሲየራ በአትላንታ ለሚገኘው ለክሪስቶፈር ጋር ደወለች። ክሪስቶፈር ከአትላንታ ከመነሳቱ በፊት በዌስት ቸርች ስትሪት የሚገኘውን የልጁን ቤት ፖሊስ ሄዶ እንዲያይለትም ጠየቀ። የፎርት ቫሊ ፖሊስ በቤት ውስጥ ማንንም አላገኘም። የአኒት ራ መኪና ነጭ ቼቪ ክሮዝም በሰዓቱ ጠፍቶ ነበር። በዚያን ጊዜ ከአኒት ራ ስልክ የሚመጡት እንግዳ መልእክቶች ቆሙ። ለስኩት መልእክቶቹ የተላኩት ከጧቱ 2 ሰዓት ተኩል አካባቢ ነበር። ለሲየራ ስለማይታወቀው ሰው የተላኩት መልእክቶች ከጧቱ 4 ሰዓት እስከ 5 ሰዓት መካከል ነበሩ። ከዚያም ስልኩ ዝም አለ። ክሪስቶፈር ፎርት ቫሊ ሲደርስ በይፋ የጠፋ ሰው ሪፖርት አቀረበ። የፎርት ቫሊ ፖሊስን፣ የፒች ካውንቲ ሸሪፍና የጂቢአይ ያካተተ ግብረ ኃይል ተመሰረተ። አኒት ራ ለመጨረሻ ጊዜ በይፋ የታየችው በቸስትናት ሂል ሮድ በሚገኘው የፍቅረኛዋ አክስት ቤት ነበር። እሷ ከመጥፋቷ በፊት ለመጨረሻ ጊዜ ያያት ፍቅረኛዋ ዲማርክስ ነበር።
በዚህም ምክንያት ዴማርክስ ሊትል ወዲያው በመገናኛ ብዙሃንና በህዝብ ዘንድ ተጠርጣሪ ሆነ። ከመጥፋቷ በፊት በነበረው ምሽት አኒትራ ከጓደኞቿ ጋር በቤት ውስጥ ድግስ ላይ ነበረች። ከ11 ሰዓት አካባቢ ስትወጣ ግን ከጓደኛዋ ትሬሲ ኪንግ እንዲሁም ከፍቅረኛዋ ዴማርክስ ሊትል እና ከጓደኛው ጃቮን አብርሃም ጋር ወጣች። ቡድኑ ለጥቂት ሰዓታት ወደ ዴማርክስ ቤት ሄዱ። ከሌሊቱ 8 ሰዓት በኋላ ጃቮን አኒትራ መኪናዋን እንድትወስድ በዌስት ቸርች ስትሪት በሚገኘው ቤቷ አወረዳቸው። ጥንዶቹ በዚያ ቦታ ከሌሎች ጓደኞቻቸው ተለይተው ወደ ዋፍል ሃውስ ሄዱ። ከዚያም በኋላ ለማደር በቸስትናት ወደሚገኘው ቤት ተመለሱ። ዴማርክስ ለመጨረሻ ጊዜ ያያት በማግስቱ ጠዋት 5 ሰዓት ተኩል አካባቢ እንደሆነ ለፖሊስ ተናግሯል። የሥራ ቃለ መጠይቅ እንዳላት ነግረው ነበር። ስለዚህ ስትወጣ ወደዚያ ሄደች መስሎት ነበር። አኒትራ በዚያ ቀን ጠዋት 3 ሰዓት ተኩል ላይ ቃለ መጠይቅ ነበራት። ዴማርክስ እንዳለው 5 ሰዓት ከቤት ወጣች አለ። ቀድሞውኑ 2 ሰዓት ዘግይታ ነበር ማለት ነው። የ22 ዓመቱ ዴማርክስ ሊትል ከቤቱ ውጪ ተይዞ ለጥያቄ ቀረበ። መኪናው ጥቁር ቶዮታ ኮሮላ ለፎረንሲክ ምርመራ ተወሰደ። ዴማርክስ በፎርት ቫሊ ያደገ የጦር ሰራዊት ሳጅን ነበር። በ2016 ሰራዊቱን የተቀላቀለ ሲሆን በታህሳስ 2019 ወደ ፎርት አይዘንሃወር ተዛውሮ ነበር። በዚያ በንብረት አቅርቦት ባለሙያነት ይሰራ ነበር። እሱና አኒትራ ለተወሰነ ጊዜ አብረው ይሆኑ ነበር። መጀመሪያ ላይ ጥሩ ጥንዶች ይመስላሉ። ዴማርክስ ልክ እንደ አኒትራ ሁሉ ገና በልጅነቱ እናቱን አጥቷል። ያደገው በአባቱና በእንጀራ እናቱ እጅ ነበር። በጣም የሚወዳቸው 2 እህቶችና የጠበቀ የቤተሰብ ትስስር ውስጥ ነው ያደገው። በወታደራዊ ዘርፍ እያደገ የመጣ ስኬት የነበረው ዴማርክስ በወረቀት ላይ ሲታይ በጣም ጥሩ ሰው ይመስላል። ነገር ግን መርማሪዎች ለአኒትራ ቅርብ ከሆኑ ሰዎች ጋር ሲነጋገሩ ግንኙነታቸው ለወራት መርዛማ እንደነበር ተረዱ። የአኒትራ ነጭ ቼቪ ክሩዝ መኪና ከቤቷ ጥቂት ብሎኮችን ርቆ ተገኘ። የመኪናው የፊት ክፍል ጠፍቶ ነበር። በጎማዎቹ ላይ ጭቃና ሌሎች ፍርስራሾች ተጣብቀዋል። ከአንድ ቀን በፊት ጓደኛው ጃቮን ዴማርክስን ከአንድ አካባቢ ሊወስደው መኪናውን አይቶ ይህ የአኒትራ መኪና አይደለም እንዴ ብሎ ጠይቆት ነበር። ዴማርክስ ግን በፍጹም አይደለም በማለት ጥያቄውን አጣጣለው። የኪስ ቦርሷና ቁልፎቿ በመኪናው ውስጥ ነበሩ። የሚገርመው ነገር ግን ስልኳ በመኪና ውስጥ አልነበረም። መኪናውን ሲፈትሹ የዴማርክስ ጣትና የእጅ አሻራ በሻንጣው ላይ ተገኘ። በዴማርክስ መኪና ውስጥ የአኒትራ ዲኤንኤም ተገኝቷል። ለወራት አብረው ስለነበሩ ይህ የሚያስደንቅ አልነበረም። ያልተጠበቀው ነገር ግን አኒትራ በጠፋች በ24 ሰዓት ውስጥ ዴማርክስ አኒትራ ስልኳ ያለበትን ቦታ በስህተት ልካልኝ ነበር ብሎ መናገሩ ነው። ስልኳ ከቤቱ ብዙም በማይርቅ በዌስት ቸርች አካባቢ እንደሆነ ነገራቸው። ፖሊስ ግን ስልኩን ሲፈትሹ የተለየ ነገር አገኙ። ስልኩ በቫርደር ድራይቨር አካባቢ ነበር። እዚያም በአንድ የውሃ ማውረጃ ቱቦ ውስጥ የአኒትራን ስልክ አገኙት። አየሩ መጥፎ በነበረበት ጊዜ ሄሊኮፕተሮችን ማብረር ባይቻልም ፖሊሶች በእግራቸው ጫካውን መፈተሽ ቀጠሉ። አንድ መኪና ያለፈበት የሚመስል የተረበሸ መንገድ አዩ። ወደ ጫካው ሲገቡ መኪናው ዛፎችን የገጨባቸውን ምልክቶች አገኙ። ከዛፉ ቅርንጫፎች ስር የአንዲት ወጣት አስክሬን ተገኘ። በዛፎቹ መካከል በደንብ ባልተሸፈነ ሁኔታ ተጥሎ ነበር። ከአስክሬኑ አጠገብ የተሰባበሩ የመኪና ክፍሎች፣ በተለይም የነጩ ቼቪ ክሩዝ የፊት ክፍል እዛ ተገኘ። ፖሊሶቹ በመኪናዋ ፊት ለፊት የነበሩትን ቅጠሎችና ቅርንጫፎች አይነታቸውን ያውቁ ስለነበር ነው መኮንኖቹ እንደዛ ያሉ ቦታዎችን ይፈልጉ የነበረው። የአኒትራ አስክሬን ምርመራ እንደሚያሳየው ታንቃ መሞቷን ያረጋግጣል። ጭንቅላቷ ላይም ቢያንስ 1 ጊዜ እንደተመታችና አስክሬኑ ተጎትቶ ወደዚያ ቦታ እንደተወሰደ ምልክቶች አሉ። ረቡዕ የካቲት 19 ቀን አኒትራ ከተገኘች ከጥቂት ቀናት በኋላ ዴማርክስ ሊትል በቁጥጥር ስር ዋለ። ነገር ግን በዚያ ደረጃ በግድያ አልተከሰሰም ነበር። አኒትራ ከመገደሏ ከ2 ሳምንት በፊት በቤቷ ላይ የንብረት ውድመት ደርሶ ነበር። በዚሁ ክስ ነበር መጀመሪያ የቀረበው። የካቲት 5 ቀን ከጠዋቱ 3 ሰዓት ላይ አኒትራና ጓደኛዋ አስኩት በከፍተኛ የመስታወት መሰባበር
ድምጽ ተቀሰቀሱ። በማግስቱ አኒትራ የመኪና ጎማዎቿ መበሳታቸውና 2 የቤት መስኮቶች በጡብ መሰበራቸውን ለፖሊስ አመለከተች። በመጨረሻም ዲማርክስ የአኒትራን ጎማዎች እንደቀደደና ጡብ እንደወረወረ ለፖሊስ አመነ። ይህን ያደረገው ሌላ ወንድ በቤቷ እንዳደረ ሲያውቅ በደረሰበት ንዴት መሆኑን ተናገረ። ነገር ግን ስለ ግድያው ንጹህ መሆኑን መናገሩን ቀጠለ። $10,000 ዋስትና ከእስር ቤት ሊወጣ ሲል ግን በከባድ ግድያ ተከሰሰ። እሱ ብቻ አልነበረም፣ ጓደኛው ጃቮንም ተባባሪ በመሆን ታሰረ። መጋቢት 22 ችሎት ላይ እንደ ወንድሜ ነው የሚለው ጓደኛው ጃቮን በዲማርክስ ላይ ዋነኛ ምስክር ሆኖ ቀረበ። ጃቮን እንደተናገረው ዲማርክስ አኒትራን መጥቶ አንቆ ገድሏታል። የተከላካይ ጠበቃው ዲማርክስ እንዲህ ያለ ወንጀል የሚፈጽም ሰው አይደለም ብሎ ተከራከረ። አቃቤ ሕጉ ግን ግንኙነታቸው በቁጥጥርና በማስፈራራት የተሞላ መርዛማ እንደነበር ገለጸ። ፍጹም የሚመስለው ፍቅር ለአኒትራ ልታመልጥ የማትችለው ሲኦል ሆኖባት ነበር። ከእሱ ለመራቅ ብትሞክርም እንኳን እሱ ግን ሁል ጊዜ ተመልሶ ይመጣል። ህዳር 1 ቀን አኒትራ ጭራሽ መነጋገር ማቆም እንዳለባቸው ጻፈችለት። ባወሩ ቁጥር እንደሚያታልላትም ነገረችው። ከቀናት በኋላ ዲማርክስ ራሱን እንደሚገድል ዛተ። ለዚህም እሷን ተወቃሽ አደረጋት። በኋላ ግን ራሱን የመግደል ሙከራው እንዳልተሳካ፣ ነገር ግን የእሱ የማታለል ዘዴ እንደተሳካ ነገራት። አኒትራ አብራው የምትወጣውን ወንድ እንዲጎዳው ለሌላ ሰው $200 ሊከፍል እንደነበር መልእክት ልኮላትም ነበር። ከእርሱ ጋር ከወጣሽ ችግር ይፈጠራል ብሎ ዛተባት። እስኩት አኒትራ በምትሰራበት ሬስቶራንት ፊት ለፊት የሚሰራ ጸጉር አስተካካይ ነበር። የካቲት 14 ጠዋት ስልኩን እሷ ቤት እንደረሳው አስቦ መልእክት ላከላት። የተመለሰለት መልእክት ግን የሚገርም ነበር። አኒትራ መኪና ነድታ ልታመጣለት እንደምትፈልግ የሚገልጽ ነበር። ቤታቸው በጣም ቅርብ ስለነበር መኪና መንዳት አያስፈልግም። ስልኩን ሲደውልላት አኒትራ አታነሳም። በአሁን ሰዓት ማውራት እንደማትችል የሚገልጽ መልእክት ደረሰው። እስኩት ከቤቱ ውጪ ሆኖ ሊጠብቃት ወሰነ። አንድ ጥቁር ቶዮታ ኮሮላ ሰፈሩን 5 ወይም 6 ጊዜ ሲዞር አየ። በመጨረሻም ፖሊሶች ያ መኪና የዲማርክስ መሆኑን አረጋገጡ። እሁድ የካቲት 16 ቀን ከሰዓት በኋላ ጃቮን አብርሃምና ዲማርክስ ሊትል አብረው ከቤተ ክርስቲያን ወጥተው በመኪና ሽርሽር ሄዱ። በመኪና ውስጥ እያሉ ዲማርክስ አኒትራን በሌሊት አንቆ እንደገደላት ለጃቮን በግልጽ ተናዘዘለት። የነፍስ አጋሩ እንደሆነችና ምን ያህል እንደሚወዳት ሲነግራት እሷ ግን በምላሹ ሳቀችበት። በዚያን ቅጽበት በንዴት አንቆ እንደገደላት ተናገረ። በማግስቱ ጠዋትም አስክሬኗን ጫካ ውስጥ ጣለው። ጃቮን ለፍርድ ቤት እንዲህ ሲል መሰከረ። ዲማርክስ ምን ያህል እንደምወዳትና ስሜቴን ለነግራት እየሞከርኩ ነበር። እሷ ግን ፊቴ ላይ ሳቀችብኝ። ከዚያ ምን እንደተፈጠረ አላቅም። ስሜታዊ ሆንኩና ያስኳት አለኝ። ከዚያ በኋላ ማነቅ ጀመረ። በአንድ ወቅት መታገሏን አቆመች። ዲማርክስ ለአኒትራ ወደ ቤት መሄድ የፈለግሽ ይመስለኛል፣ ወደ ሞተች እናትሽ ማለት ነው በማለት እንዳነቃት ጃቮን ለፍርድ ቤቱ ተናገረ። አቃቤ ሕጉ ጃቮንን ልቡን ካፈሰሰላት በኋላ እንደሳቀችበት እሱም እንደመታትና ማነቅ እንደጀመረ እሷም መጀመሪያ እንደታገለችው ነግሮሃል ብለው ጠየቁት። እሱም አዎ በማለት መለሰ። ዲማርክስ አስክሬኗን በመኪናዋ ሻንጣ ውስጥ አድርጎ ወደ ክራውፎርድ ካውንቲ እንደነዳ ነገረው። በዚያ አስቸጋሪ መንገድ ላይ የመኪናው የፊት ክፍል ተገንጥሎ ወደቀ። መኪናዋን ጥሎ ጃቮን እንዲወስደው ደወለ። በወቅቱ ያ መኪና የአኒትራ እንዳልሆነ ዲማርክስ ዋሽቶ ነበር። ዲማርክስ ሌሎች የቦታ መረጃዎች ትክክል መሆናቸውን ቢያምንም ጫካ የሄደበትን መረጃ ግን ትክክል አይደለም በማለት ክዷል። ሌሎች ቦታዎች ትክክል ከሆኑ ይህኛው ለምን ስህተት ይሆናል ስትል አቃቤ ሕጓ ጠየቀችው። ስልክህ በዚያ ጫካ ውስጥ እንደነበርክ ያሳያል። እሱ ግን አልነበርኩም ማለቱን ቀጠለ። መኪናዋን አሽከርክረ የመኪናው ክፍል እንዲገነጠል አደረክ። እናም የነፍስ አጋር ያልካትን ሴት እንደ ቆሻሻ ጫካ ውስጥ ጣልካት አይደል ስትል ጠየቀችው። እሱም አይደለም በማለት ተከራከረ። በታቀደ ግድያ ነጻ ተባለ። ነገር ግን በከባድ ግድያና በጥቃት አድራሽነት ጥፋተኝነት ተባለ።
በመጨረሻም ፍርድ ቤቱ በዴማርክስ ሊትል ላይ ያለ ይቅርታ የእድሜ ልክ እስራት ፈረደበት። በመጋቢት 2022 ዴማርክስ በቀሪ ዘመኑ ወደ እስር ቤት ተላከ። የአኒትራ ጋን አሳዛኝ ታሪክ በዚህ ተፈጸመ። እናንተስ ስለዚህ ታሪክ ምን ታስባላችሁ? አስተያየቶቻችሁን በኮሜንት መስጫ ሳጥን ላይ አስፍሩልን። ስለተከታተላችሁን እናመሰግናለን። እንደዚህ አይነት እውነተኛ የወንጀል ታሪኮች እንዲደርሳችሁ ለዛሬ ሚዲያን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።